የሰው ልጅ ደም ረክሶ በየቦታው ሲወድቅ አንዴ በሰሜን አንዴ በደቡብ ስናይ እስልምና የሰው ልጅ ክብር ማውሳት ግድ ይለናል። የሰው ልጅ ነፍስ ከአባን ከማፍረስ በላይ ምድርን ከማፍረስ በላይ የሰው ደም ያለበት ሰው ውስጡ የተረጋጋ አይደለም። ደም ያፈሰሰ ሰው ስክነትን ይነፈጋል፣ ጽዋው ይጎላል፣ ሕይወቱ ስንክሳር የበዛበት ሌሊት ረፍት የለው፣ ቀን መረጋጋት የለው። ሚን አጅሊ ዛሊክ በዚህም የተነሳ በእስራኤል ልጆች ላይ ደነገገና አንድ ሰው አንዲትን ነፍስ ካጠፋ ፈከአነማ ቀተለ ናስ ጀሚዓን የሰው ልጆቹን በአጠቃላይ እንደገደለ ይቆጠራል። ነፍስ ከባድ ነገር። በገንዘብ ተጣላን፣ በውርስ ተጣላን፣ በሃይማኖት አልተግባባንም፣ በአቂዳ በቢድዓ ብለን ታጠፈዋለች። ነፍስ የምትፈራው የምትሸሸው ጉዳይ፣ ነፍስም ይወስዳት የፈጠራት አላህ ብቻ። የእናንተ ጌታ በእናንተ ላይ ክልክል ያደረገውን ልንገራችሁ ኑ በላችሁ። ዝርዝሩን ዘረዘረና አላህ አስከትሎ ወላ ተቅቱሉ ነፍሰ ለቲ ሐረመ ላሁ ኢላ ብልሐቅ በእውነት በተገቢ ቢሆን እንጂ ነፍስን ላታጠፉ ክልክል ነው። ነፍስን ማጥፋት ነፍስን ገደልክ ማለት የጥፋት አውድማ ውስጥ ገብታ መውጫ የሌለው ወንጀል ውስጥ ተዘፍቃ ረፍት የለው ሰላም የለው መረጋጋት የለው ሁሉ ነገርህ የታወከ ስልጥና ውስጥ ትገባለህ። አላህን እስክትገናኝ አይደለም መግደል አይደለም በቀልድ ወደሱ በመሳሪያ ማመላከት አይቻል። ነቢዩ ዓለይሂ ሰላቱ ወሰላም ላ ዩሺሩ አሐዱኩም ኢላ አኺሂ ቢስላህ አንዳችሁ እኮ ለቀልድ ብሎ መሳሪያ ወደ ወንድሙ እንዳያጣቸው የሰው ልጅ የተከበረ እምነቱ የግሉ አስገድዶ ማስለም በእስልምና የለም። ላ ኢክራሃ ፊዲን አስገድዶ ማስለም የለም በእስልምና። አስገድደውም እንዲሰልም አይፈለግም፣ ሙናፊቅ ነው የሚሆነው። ደምን ስታፈሰው የግድ መሳሪያ ስላንቀሳቀስክ አይደለም። በጻፍከው ጽሑፍ፣ ፌስቡክ ላይ በለቀቅከው፣ ማህበረሰቡ ዘንድ በዘራሁ ወሬ ህዝብ ተነሳስቶ ለልቂት ውስጥ ገባ ማለት ደም ውስጥ ተሳትፈሃል። ውድ ምእመናን በዛሬ ቆይታችን ላይ እስልምና ለሰው ልጅ የሰጠውን ክብር እናወሳለን። ዛሬ ባለንበት ዘመን የተከበረው የሰው ልጅ የአላህ የምድር ምትክ አምባሳደር እንዲሁ ላግጣና ጨዋታ ሕይወቱ ሲሆን ክብሩ ሲነፈግ ለተራ ምድራዊ ጥቅም አሊያም ለተራ የፖለቲካ አጀንዳ ነፍሱ ደሙ ሲፈስ ስናይ እስልምናችንን ተመልሰን እንድናይ ግዴታ ይለናል። እስልምና ሰላም፣ እስልምና እዝነት ነው። መልእክተኛውንም አላሁ ስብሓነሁ ወተዓላ ለዓለማት እዝነት እንጂ አድርጎ አላካቸው። ወማ አርሰልናክ ኢላ ረሕመተን ልልዓለሚን። ታዲያ ዛሬ የሰው ልጅ ደም ረክሶ በየቦታው ሲወድቅ አንዴ በሰሜን አንዴ በደቡብ ስናይ እስልምና የሰው ልጅ ክብር ማውሳት ግድ ይለናል። አልፎ አልፎም እኒህ መሳሪያን የታጠቁ ነፍጥን ያነገቡ ሰዎች ሙስሊሙ እንዲህ አይነት ተሳትፎ እንደሌለው እየተታወቀ ነፍጥ ያነሳ ቃታን የሰበቀ ሙስሊም እንደሌለ እየታወቀ የሰበቁት በአጠቃላይ መሳሪያን የታጠቁት የየራሳቸው እምነት ያላቸው እምነታቸውን በአደባባይ የሚያውጁ እነሱ ሆነው እያለ ሰላም የተቀመጠው ሙስሊም የደሙ ተካፋይ ለማድረግ ሲጥሩ ስናይ እኛ ይሄን አይመለከትም እንላቸው ዛሬ ግድ ይላል። የሰው ልጅ በእስልምና እጅግ የተከበረ። በዚህ ርዕስ ዙሪያ ጥልቅ ስታነቡ ትደነግጣላችሁ። ነፍስ አይደለም የሰው ልጅ የእንስሳት ነፍስን ማጥፋት እስኪከብዳችሁ ትደርሳላችሁ። የሰው ልጅ የተከበረን ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አብዱላህ ብን ዑመር ባስተላለፉት ዘገባ ላይ ከዓባን እየጠወፉ ዞር አሉና አንቺ ከዓባ ሆይ ምንኛ ታምሪያለሽ፣ መዓዛሽስ ምን ያህል ምንኛ ያምራል፣ ማዕዘመኪ ምን ከፍ ልቅና ምን ቸረሽ፣ ወአዕዘመ ሕርመተኪ ክብርችንስ ምንኛ አላህ ከፍ አደረገው። የመሐመድ ነፍስ በእጁ በሆነችው አላህ እምላለሁ የአንድ ግለሰብ ሙስሊም ነፍስ አላህ ዘንድ ካንቺ በላይ የተከበረ ነው። ደሙ፣ ገንዘቡ መልካም ሊጠረጠርበት የሰው ልጅ ነፍስ ከካዕባ በላይ ካዕባን ከማፍረስ በላይ ምድርን ከማፍረስ በላይ
ካዕባ መላእክት የገነቡት የመጀመሪያ አላህ ቤት ቂብላ የተደረገ ከዛም በኋላ ኢብራሂምና ልጃቸው ገንብተውታል። ከዛ ቤት የበለጠ ክብር አንድ የሰው ልጅ አለ። የሰው ልጅ ትልቅን ክብር የተቸረው ነፍሱ እንዳትገደል ትልቅ ዋስትና የሰጠ ቢኖር እስልምና ብቻ። እንደምታውቁት በሰው ልጅ የህይወት ጅማሮ ላይ መጀመሪያ የተፈጠረው ወንጀል ነፍስን ማጥፋት ነው። ከአደም ልጆች ውስጥ ሀቢልና ካቢል የሚባባሉ ወንድሙን ካላጠቃው ብሎ ተነሳ። መሃላቸው ላይ በተፈጠረ አለመግባባት ካቢል ሀቢልን ገደለ። ካቢል ቃቲል ብላችሁ ያዙት፣ ቃፍና ቃፍ ገደለው። ፈጠወዐት ነፍሱሁ ቀትለ አኺህ ፈቀተለ ይላል አላህ። ነፍሱም ወንድሙን መግደል ገር አድርጋ አሳየችውና ገደለው ይላል አላህ። ፈአስበሐ ሚነል ኻሲሪን ከሳሪ ሲሆን አነጋ ይላል አላህ። ከሱ በኋላ ለሚጠፋ ነፍስ ሁሉ ቃቢል ድርሻ ይወስዳል። ዓለም ላይ ከሱ ግድያ በኋላ ለሚገደል ነፍስ ድርሻ ቃቢል ይወስዳል። እስልምና የዚህን ያህል ያደመቀው በከባዱ የተናገረ ወንድሙን ገደለውና ከሳሪ ሲሆን አነጋለ። የሰው ደም ያለበት ሰው ውስጡ የተረጋጋ አይደለም። ደም ያፈሰሰ ሰው ስክነትን ይነፈጋል፣ ጽዋው ይጎላል፣ ሕይወቱ ስንክሳር የበዛበት ሌሊት ረፍት የለው፣ ቀን መረጋጋት የለው። የሰው ደም ከነቅላቱ ከነውፍረቱ አስፈሪ እንዲሆን አላህ ፈልገው። ከዚህም የተነሳ አላህ ሚን አጅሊ ዛሊክ በዚህም የተነሳ በእስራኤል ልጆች ላይ ደነገገና አንድ ሰው አንዲት ነፍስ ካጠፋ ፈከአነማ ቀተለ الناس جميعا የሰው ልጆችን በአጠቃላይ እንደገደለ ይቆጠራል። ይሄ ከነቢዩላህ አደም ጀምሮ እስከ መጨረሻው ትውልድ የተደነገገ ተመሳሳይ ሕግ ነው። ነፍስ በሁሉም መስመሮች ክልክል ተደርገዋል። የሰው ልጅ ነፍሱ የተከበረ ነው። ማመን አለማመን የግል መብቱ ነው። አላህ ይተሳሰበዋል። በዚህም የተነሳ እኛም ደነገግና አንዲት ነፍስ ያጠፋስ የሰው ልጆችን በአጠቃላይ ላጠፋ ይቆጠራል። ነፍስ ከባድ ነገር። በገንዘብ ተጣላን፣ በውርስ ተጣላን፣ በሃይማኖት አልተግባባንም፣ በአቂዳ በቢድዓ ብለህ ታጠፋው አይደል። ነፍስ የምትፈራው የምትሸሸው ጉዳይ ነፍስም የወስዳት የፈጠራት አላህ ብቻ። የሰው ልጅ ራሱን ማጥፋት እንኳን ተከልክለው። እዛ ነው ነቢዩ ዓለይሂ ሰላቱ ወሰላም ማ የዛሉ ልመርኡ ፊ ፉስሐት ምን ዲን ሐታ ዩሲበ ደመን ሐራም። አንድ ሰው እኮ በዲኑ ውስጥ በስፋት መኖሩን ይቀጥላል። ምንም ወንጀል ቢሰራ በእስትግፋር በተውባ ይማራል። ሐታ ዩሲበ ደመን ሐራም ክልክል የሆነን ደም ያፈሰሰ ጊዜ መውጫ የሌለው ጉድጓድ ውስጥ ገባ፣ ጨለማ ዋሻ ውስጥ ገባ። ደም ካፈሰስከው ከወንጀሉ መጽዳት ከባድ። አላህ ጋር የተጣላ አንድ ሰው ሪባ ሊበላ ይችላል፣ ሊቶብት ይችላል፣ ዚና ሊወድቅ ይችላል፣ አላህ ይጠብቀን፣ ሊመለስ ይችላል። ደም ካፈሰሰ መውጫው ከባድ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። የሰው ልጅ የተከበረ ነው። ሁሉም ነቢያቶች ያስተላለፉት ትምህርት ነፍስን ጠብቋል። ክብር ነች ነፍሱ። አመለካከቱ የግሉ ነው። እሱን ልታስገድድ አልተላክም ብሏቸዋል አላህ ለነቢዩ ዓለይሂ ሰላቱ ወሰላም። ሁሉም ነቢያቶች ይሄን አስጠንቅቀው አልፈዋል። ቁርአን ላይ 10 አደራዎች የሚባል ዝርዝር አለ። እነዚህን አደራዎች ነቢያቶች ሁሉ አስተምረዋል። ይሄን አደራ ውስጥ አንዱ ነፍስ እንዳታጠፉ ምን ቁል በላቸው አንተ መሐመድ ተዓለው አትሉ ዓለይኩም ማ ሐረመ ዓለይኩም ረብኩም የእናንተ ጌታ በእናንተ ላይ ክልክል ያደረገውን ልንገራችሁ ኑ በላችሁ። የመጀመሪያ በሱ ሌላ ላታጋሩበት፣ ሽርክ ላትሰሩ፣ የሞተን ላትለምኑ፣ ጠንቋይ ቤት ላትሄዱ፣ የሞተን ሰው ድረሱልኝ ላትሉ፣ ሽርክያት የምንለው አላህ ከሱ ልትርቁ። ዝርዝሩን ዘረዘረና አላህ አስከትሎ ወላ ተቅቱሉ ነፍሰ ለቲ
حرم الله إلا بالحق بأونت بتجاري بيون إنج نفس الله تعطفه كل نفس ما تفعل كل كلاو يتأبكن النبي عليه الصلاة والسلام اجتنبوا 7 الموبقات 7 عطفي أو دامي الله زند ቁጣን የሚያወርዱት 7ቱን ራቋቸው የመጀመሪያ በአላህ ላይ ላታጋሩ እንዳታጋሩ ሁለተኛው ሲህር እንዳትሰሩ ድግምት ውስጥ እንዳትገቡ ሶስተኛ አስከተሉና ነፍስን ላትገሉ ነፍስን ገደልክ ማለት የጥፋት አውድማ ውስጥ ገብተሃል መውጫ የሌለው ወንጀል ውስጥ ተዘፍቀሃል ረፍት የለው ሰላም የለው መረጋጋት የለው ሁሉ ነገር የታወከ ስብዕና ውስጥ ትገባለህ አላህን እስክትገናኝ በተለይ ደግሞ የገደልክ ሙእሚን ከሆነ ወንጀሉ ከባድ ሁሉ ነፍስ ክልክል ሙእሚን ሲሆን ደግሞ ይገሳል ለዛ ነው አላህ ሙእሚንን የገደለ በአቂዳ ተለያየ ነገ እኮ እንዲናቸው ብለህ ተሳስተ እጅህን የሰነዘርክ ከሆነ 5 ቅጣት ነው አላህ ያዘጋጀ ወመን የቅቱል ሙእሚናን ሙተዓሚዳን እንዲያው አምኖበት አስቦበት አንድ ሙእሚን የገደለ ፈጀዛኡሁ ጀሃነም የሱ መዘውተሪያ ነች ኻሊደን ፊሃ ላይ ወጣ ይዘውትርባት ወገضب الله عليه الله ተቆጥቶበታል ወለዐነ ረግሞታል ወአዕደ له عذابا عظيما የከበደን ቅጣት አዘጋጅቶለታል ወደ ሙእሚን እጅህ እንዳይሳሳ የሐሳብ ልዩነት ሁሉ ይኖራል የአመለካከት ልዩነት ይኖራል እንዳታስበው እንዳትዘናጋ መንቱ ነው በዛ አመለካከት ላይ ታስተምራለህ እንጠራለን እንለፋለን ለዘዋሉ ዱንያ እቺ ፍጥረተ ዓለም ዱንያ እኮ መጥፋቷ አሉ ነብዩ አለይሂ ሰላቱ ወሰለም አላህ ዘንድ የአንድ ሙእሚን ነፍስ ከሚጠፋ የበለጠ ነው አሉ እቺ የምታዩት ዱንያ መጥፋቷ አንድም ሙእሚን ደም ከመፍሰስ ነብዩ አለይሂ ሰላቱ ወሰለም በሌላ ዘገባቸው ላይ ወለው አነ አህለ السماء واهل الارض የሰማይ ነዋሪዎች መላእክት ቢሊየን ትሪሊየን ኳድሪሊየን ቁጥሩን አላህ የሚያውቅ እና የምድር ነዋሪያን ጅኑም ኢንሱም እንስሳው አንድም ሙስሊም በመግደል ላይ ቢተባበሩ ሰብስቦ እሳት ውስጥ ይጨምራቸዋል ልብ ብላችኋል አንድ ሙስሊም ደሙ ከባድ ክብሩ ከባድ ገንዘቡ ጥቦቃ አይደለም መግደል አይደለም በቀልድ ወደሱ በመሳሪያ ማመላከት አይቻልም ነብዩ አለይሂ ሰላቱ ወሰለም ላ ይሽሩ አሐዱኩም ኢላ አኺሂ ቢስላህ አንዳችሁ እኮ ለቀልድ ብሎ መሳሪያ ወደ ወንድሙ እንዳያጣጨዋል ሽጉጥ ይዘህ ሊሆን ይችላል ቢላ እንደ ቀልድ እኮ አታድርጓል ምናልባትም ሸይጣን እጁ ስቦት ራሱን ጀሃነም ውስጥ ሊያገኘው ይችላል ድንገት ሊተኮስብህ ይችላል ድንገት ቢላው ሊወጋው ይችላል ማትወጣበት ሰዓት ውስጥ ገባህ እንዳታመላክቷል ለቀልድ እንኳን አንድ ሰው ወደ ወንድሙ ስለትን ሲያመላክት ለቀልድም ቢሆን አሉ ነብዩ አለይሂ ሰላቱ ወሰለም መላእክት ይረግሙታል እጁን እስኪመልስ የፈንጅ ቀጠና ውስጥ ገብተሃል ማለት ድንገት ትሳሳት ይችላል ማትወጣበት ጉድጓድ ውስጥ ወደቅ ነፍስን መግደል እስልምና በእጅጉ የተጸየፈው የሰው ልጅ የተከበረ እምነቱ የግሉ አስገድዶ ማስለም በእስልምና የለም ላ ኢክራሃ ፊዲን አስገድዶ ማስለም የለም በእስልምና አስገድደውም እንዲሰልም አይፈለግም ሙናፊቅ ነው የሚሆነው እምነቱን ደብቆ በውጭ እየሳቀ ነው የምታገኘው ክልክል ነው እስልምና ነፍስ አላህ ዘንድ ትልቅ ዋጋ ተሰጥቷል መጀመሪያ የአደም ልጆች አላህ ፊት ቀርበው ሲዳኙ ዳኝነት የሚሰጠው የደም ጉዳይ ነው አሉ ነብዩ አለይሂ ሰላቱ ወሰለም አወሉ ማ ይقضى بين البشر الدماء በሰው ልጆች መሃል አላህ ዘንድ መጀመሪያ ከሱ ሐቅ ሶላትን ይጠይቃል ከሰዎች መብት ግን ደምን ነው አላህ ይጠይቃል ለምን ያፈሰስላል ደም ይባላል መጀመሪያ አላህ ዘንድ የሚቀርበው እሱ ነው في الحديث
በሌላ ዘገባ ላይ ሶሒህ በሆነው ዘገባ ላይ የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ረሱሉ ምን አሉ? አንድ ሰው የተገደለው ሰው የውመል ቂያማ ራሱን በአንድ እጁ ይዟል። ተገሏል። አንገቱን ተቆርጦ ተገሎ ሊሆን ይችላል። ራሱን በአንድ እጁ ይዞ ገዳዩን በሌላው እጁ ይዞ እየጎተተ አርሹ ረሕማን አላህ ፊት ይቆማል። አንገቱ ደም እየተፋል። ከዛም ይላል አላህ ወይ ይህ ሰው ለምን እንደገደለ ይጠይቅልኝ ይለው። አላህ ፊት ፍርዱ ቀርቧል። ከዛም አላህ ተዒስት እድለ ቢሶንክ ይለዋል። ወደ እሳት ውሰዱት ይባል። ደምን ስታፈሰው የግድ መሳሪያ ስላንቀሳቀስክ አይደለም። በጻፍከው ጽሑፍ፣ ፌስቡክ ላይ በለቀቅከው፣ ማህበረሰቡ ዘንድ በዘራሁ ወሬ ህዝብ ተነሳስቶ ለልቂት ውስጥ ገባ ማለት ደም ውስጥ ተሳትፈሃል። የአላህ ፍርድ ከባድ። አንድን ሰው በመግደል ላይ የተሳተፈ ሰው ግንባሩ ላይ የውመል ቂያማ እድለ ቢሱ ተብሎ ተጽፎበት ወደ አላህ ፊት ይቀርባል። እጃችሁን ከደም ጠብቁት። አላህ ሁላችን ይጠብቃል። አይደለም የሰው ደም እስልምና ራስን መግደል ከልክሏል። ወላ ተቅቱሉ አንፉሰኩም ኢነላሃ ቢኩም ረሒማ። አላህ እኮ ለእናንተ አዛኝ ነው፣ ራሳችሁን አትግደሉ። አንዳንድ ወንድሞች አንዳንዱ ሰው ራሱን እያጠፋ ነው ኡስታዝ መልእክት ስጥ ያሉኛል። ሰውን አይደለም ራስን ማጥፋት ተከልክሏል። አንድ ሰው ራሱን ከገደለ በገደለበት መሳሪያ ጀሃነም ውስጥ ይቀጣል። ያልተቋረጠ ቅጣት። ተራራ ላይ ራሱን ወርውሮ ከሆነ ጀሃነም ውስጥ ራስህን ወርውር እየተባለ ይደጋግመዋል። ስቃይ ጊዜያዊ ሁኔታ ይሆናል ወደዛ የወሰደ። በኢኮኖሚካሊ ጎልሏል፣ በትምህርት ውጤታማ አይደለህም፣ የፈለግካት ልጅ አልተሳካችልህም። የሰው ተስፋ የሚያስቆርጠው ብዙ ነገር ይኖራል። በዚህ ተነሳስቶ ከዚህ ልገላገል ያለ ሰው ወደ ማይገላገልበት እስር ቤት ውስጥ ገባ። ተራራ ላይ ራሱን የጣለ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ሁሌ ራስህን ጣል ይባላል። እዛ መርዝ ጠጥቶ የሞተ ሰው እየተቀሰቀሰ ሁሌ ራሱን በመርዝ እንዲገል ይደረጋል። በቢላ ራሱን ወግቶ የገደለ ሰው ሁሌም ራሱ እንዲወጋ ይደረጋል። የራስን ነፍስ ማጥፋት ተከልክለ። ያውም ዑለማዎቹ ራሱን የገደለ ሰው ጀናዛው ይታጠባል። ክርክር እኮ አለ፣ ሰፊ የሆነ ክርክር። ከሙስሊሞቹ መቃብር ይቀበራል ወይ? ክርክር እኮ አለ። ነፍስን አላህ እንጂ ባሪያው መውሰድ አይችልም። እዛ ነው በሌላ ሐዲስ ላይ ባሪያዬ እኮ ነፍሱን ቀደመኝ ጀነትና ከልክየዋለሁ ይላል አላህ። እሱ ብቻ ነው የሚወስዳት ሲፈልግ። ኑሮ ካልተሳካልህ ነቢዩ ያሉን ዱዓ አለ። አላህ ሆይ መኖሬ መልካም ከሆነ አቆየኝ፣ ወደ አንተ መምጣቴ መልካም ከሆነ ደግሞ ውሰደኝ ብለህ ዱዓ አድርግ። የመጨረሻው ጥግ እሱ አላህ ይመርጥልሃል። ራስን መግደል ሐዲሱ እንደሚለው ኻሊደን ሙኸለደን ፊሃ ነው የሚለው። ጀሃነም ውስጥ ላይወጣ ይገባል ነው የሚለው። ጀሃነም ውስጥ አይወጣ ነው። ኢማም አልነወዊ በሸርሒሂ ለሙስሊም አንድም ባብ አስቀመጡ። አይ ራሱን የገደለ ሰው ሙሉ ለሙሉ ጀሃነም ገብቶ አይቀርም፣ ምናልባትም ተቀጥቶ ይወጣል ይላል። ለዚህም መረጃ አድርገው የጠቀሱት ሐዲስ ጡፈይል ብኑ ዐምር አልደውሲ ከደውስ ሀገር የመጣው ጡፈይል እስልምናን ከተቀበሉት ጎሳዎች ውስጥ አንዱ። ነቢዩን ዓለይሂ ሰላቱ ወሰላም መካ ላይ ያሉ የአላህ መልእክተኛ መካ ለእርሶ የተመቸች ሀገር አይደለችም፣ ወደ ደውስ ይምጡና ጥበቃ እናርግላቸው አላቸው። አልፈልግም አሉ። በእርግጥም አላህ ለመልእክተኛው መዲና መርጦ ስለነበር ታዲያ ከጡፈይል ጋር ሂጅራ አደረገ ወደ መዲና። ሰዎችም አብረውት ሂጅራ አደረጉ። አብረውት ከሄዱት ውስጥ መዲና ላይ እንደገቡ አየሯ አልተስማማቸው። መዲና ወባ ይበዛባት ነበር፣ አየሯ ጥሩ አልነበር። በዱዓ ነው አላህ ያነሳላቸው። ከዛ ከሰለሙት ውስጥ አንዱ ታመመ። ህመሙን መቆጣጠር አቃተው። ገና አዲስ እንደሰለመ በሽታው ሲበዛበት የደም ቱቦውን ቆረጠ፣ ደም ፈሰሰ፣ ሞተ። ጡፈይል ደነገጠ፣ ራሱን ገደለ። ከዛም በህልም አየ። ሲያየው ግን በጥሩ ሁኔታ አየው፣ አምሮበታል። እጁን ግን እንደተቀለለው ጠየቀው።
አላህ ባንተ ላይ ምን ውሳኔን ወሰናል? ቃል ገፈረ ሊ ቢሂጅረቲሂ ኢላ ነቢይሃ። አይ አላህማ ማረኝ ወደ ነቢዩ በመሰደድ ያለ ሀገሩን፣ ንብረቱን፣ ቤተሰቡን ጥሎ ነቢዩን ለማገዝ ከሳቸው ጥግ ለመሆን ተሰዷል። በዚህ ማረኝ። ታዲያ እጅህ ለምን የተጠቀለለ ብዬ አልኩት ይላል። አይ እጅንማ አንተ ያበላሸኸውን እኛ እናስተካክልን ተባልኩ። እጁ እንደተጠቀለለ ወጣው አለ። ህልሙ ከብዶታል። ወደ ነቢዩ አለይሂ ሰላቱ ወሰላም መጣው። ያ አላህ መልእክተኛ እገሌን እኮ እጁን ቆርጦ የሞተውን ልጅ አየሁት፣ በጥሩ ሁኔታ አየሁት፣ እጁ ግን እንደተጠቀለለ ነው፣ እንደደማ። ከዛም ነቢዩ አለይሂ ሰላቱ ወሰላም ያ አላህ ሐዘኔታቸው ጥግ የደረሰ ነው። እጃቸውን አነሱና አላሁመ ፈሊየደይሂ ፈግፊር፣ አላህ ሆይ እጁንም ማረው አለ ነቢዩ አለይሂ ሰላቱ ወሰላም። ራሱን የገደለ ሰው ቅጣቱ የበረታ ነው። አይደለም ሌላም መግደል ሰው አይደለም እንስሳ ክልክል ነው በእስልምና። የተፈቀደልህን በግና ዶሮ ለማረድ ፈልዩሂድ አሐዱኩም ሸፍረተ፣ ስለቱን በደንብ አስተካክሎ ይሳለው። ዶሮዋን ፍየሏን ሲያርድ እንዳያሳምማት ቶሎ ይገላግላታል። ወልዩሪህ ዘቢሐት፣ ይገላግላት ቶሎ ረፍት ይስጣት እንዳያሰቃያት። እስልምና አቋም ይሄ። ዑመር ብኑል ኸጣብ አንድ ሰው ፍየል እየጎተተ በግራ እጁ ደግሞ ቢላ ይዞ ሲሄድ የት ነህ አሉት። ላርዳት ፈልጌ ነው ፍየሏን አለ። ሁለት አትግደላት እንጂ አሉት። እዚህ ቢላ ይዘህ እዚህ እየጎተትካት ስቃይ ውስጥ እስክትታረድ ውሰዳት፣ እሰራት፣ እዛ ቢላውን አውጥተህ ረዳት። ሁለት አትግደላት እንጂ አሉት። እስልምና ለእንስሳ መያዝ እንዲህ እንስሳ ማሰቃየት አልተፈቀደልም። አይደለም በግና ዶሮ ፍየል አይደለም አዋፋት መግደል በእስልምና ክልክል። ወፎችን መግደል፣ ጉንዳኖችን መግደል፣ ንብ መግደል በእስልምና ክልክል። መግደል የሚቻለው ጉዳት የሚያደርስብህን ብቻ። በዶሮ መግደል ይቻላል፣ ጉዳት ስለሚያደርስ ብቻ ነው የተፈቀደ። ጉንዳን፣ ተዋን፣ ቢምቢ መግደል አይቻልም፣ ጉዳት የሚያደርሱ ከሆነ ብቻ። እስልምና ለነፍስ ትልቅ ዋጋ ነው የሰጠ። ሳትገላቸው ማስወገድ ከቻልክ መግደል አልተፈቀደልህ። ካልቻልክ ግን ትጠቀመዋለህ መድኃኒት። ሀታ አቃጥለ መግደል እንኳን አይቻልም በእስልምና። አንድ ነቢይ ያሉ ነቢዩ አለይሂ ሰላቱ ወሰላም አንድ ነቢይ አንዲት ጉንዳን በላቸዋል፣ አሳመመች። በጣም ተበሳጨና የጉንዳሉን ቤት እንዲቃጠል አዘዘ። አላህ ወቀሰዋል። አንዲት ጉንዳን በላችን ብለህ የሙሉ የጉንዳኑን ቤተሰብ አላህን ተስቢህ የሚያደርጉትን ታቃጥላለህ እንዴ? ጉንዳን ሁሉ ነገር አላህን ያመሰግናል፣ ጉንዳኗም አላህን ታወሳለች። አንዷ በላች ብለህ ሙሉ ትውልድ ታጠፋለህ አላቸዋል። እስልምና ለነፍስ ትልቅ ዋጋ ሰጥቷል። ይሄ በየሚዲያው የምትሰሙት ዜና ተረት እኛን አይወክልም። ማጣፊያ ሲያጡ እስልምና ጋር ሊያይዙት ይሞክራሉ። እስልምና ለነፍስ ለሰው ልጅ ትልቅ ዋጋ ሰጠ። ማመን አለማመን መብቱ። ሙስሊም አገር ውስጥ የሚኖር አይደለም እንደዚህ አብረን ሸሪዓ በሚተዳደርበት ውስጥ አገር እየኖርነ አንድ ጥገኝነት ጠይቆ የሚኖር የሌላ እምነት ነዋሪን የገደለ ሰው የጀነትን ሽታ ያገኝ ምናልባት ነብዩ አለይሂ ሰላቱ ወሰላም ሙስሊም አገር ውስጥ ለም የሂድ የጀነትን ሽታ ያገኝ ማለት አንድ ሙአኸድ ቢኖር መጥቶ ለሥራ መጥቶ የሙስሊም አገር ውስጥ እየኖረ እሱን የገደለ ሰው የጀነትን ሽታ ያገኝ አይደለም እንዴ? አብረን በምንኖርበት ሜዳ ላይ እስልምና ራሱን አያስነካም፣ አያስደፍርም። የጀግና ዲን ክብሩ ሲነካ እምነቱ ሲነካ ደረቱን ይሰጣል። በሰላማዊ መኗኗር ግን ማንም እንድንነካ አልተፈቀደም። ላ የንሃኩም አላህ አን ለዚነ ለም ዩቃቲሉኩም ፊዲን ወለም ዩኽሪጁኩም ምን ዲያሪኩም አን ተበሩኩም። እነዛን በሃይማኖት ያልተጋደሏችሁ ከሀገር ያላስወጧችሁ መልካም ልትሉላችሁ አልከለከልኳችሁ ማለት ነው። አን ተበሩኩም ቢር ላይ ልክ ቢሩል ዋሊደይን ለወላጅ መልካም መዋልን ልክ እንደዛ ለክርስቲያን ጎረቤት ለአብሮ ለተማረ ሰው
ለሥራ ባልደረባ ለሴክሬታሪዎች መልካም ልትሉላቸው አላህ አልከለከለ። እስልምና የሰው ልጅ አከበረ፣ ደሙን እንድንጸየፍ ያደረገ አይደለም። በሙስሊም አይደለም ሱፊ ሰለፊ ብለህ አይደለም፣ ሌላ እምነት የመኖር መብት አለ። በፍቅር ነው የምትጠራው፣ በሰላም ነው የምታባብል።